ሰላም እግዚአብሔር በያላችሁበት ይብዛ የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን ከልጅነታችን ጀምረን እስከ ዛሬ ድረስ በህይወታችን ውስጥ እንደ ስንቅ ይዘን የተጓዝንበትን ርዕስ በዛሬው ፕሮግራማችን ሁለት እንግዶችን ይዘንላችሁ ቀርበናል። ከነሱ ጋር ተዋውቀን ወደ መወያያ ርዕሳችን እንገባለን። መምህራን ስለመጣችሁ በጣም እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንተዋወቅ። ቀሲስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። እንግዲህ እኔ ሊቀ ሕሩያን ኤፍሬም ካሳሁን እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በለሚ ኩራ ክፍለ ከተማ የረር ቅዱስ ሚካኤል ቤተክርስቲያን ሰባኪ ወንጌል ነኝ። በዚህ ያገለግላለሁ። ቀሲስ ስለመጡ አመሰግናለሁ። ክብረት ይስጥልኝ። መምህር ኤርሚያስ መንገሻ እባላለሁ። በኮየ ፈቼ ያው በሸገር ሀገረ ስብከት ማለት ነው የሚርጎ ማርያም ቤተክርስቲያን ዋና ጸሐፊ ነኝ። መልካም እንግዲህ ሁለታችሁም በድጋሚ ስለመጣችሁ እናመሰግናለን። እንግዲህ ከልጅነት ከ40ና ከ80 ቀን ጀምሮ ልጅነት ያገኘንባት ወደ እግዚአብሔር መንግስት የቀረብንበትን ስለ ቅዱስ ደሙ ስለ ስጋው ደሙ ለመወያየት እንግዲህ ስጋው ደሙ በወጣቶች ህይወት ውስጥ ምን አይነት ጥቅም አለው በሚል ርዕስ ላይ ሰፋ ብለን እንወያያለን። ቀሲስ የጥያቄን ጅማሬ ከርሶ ለማድረግ ያክል እንደው ስጋው ደሙ ስንል ምን ማለት ነው? በተለይ ስጋው ደሙ ተቀበልን እንላለንና መቀበል የሚለው ቃልስ ከምን ይጀምራል? አንድምታው ምንድነው? እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ስጋው ደሙ እንግዲህ እንደሚታወቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሶስቱ አካል አንዱ የእግዚአብሔር አብ ልጅ ከመብርሃን ከወላዲት አምላክ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ስጋን ተዋህዶ ለሰው ልጆች ለአዳም ልጅ ዕዳ በደልን ለማስወገድና ለመጣል ለመተው በለበሰው ስጋ ስለ ሰው ልጆች መከራ ስለ ሰው ልጆች ስቃይና ውጣ ውረድ ያን የመዳንንና የሰው ልጆችን ተስፋ ወይም ደግሞ የሰው ልጆችን መዳን የምናረጋግጥበት ሰማያዊ ስጦታ ነው። ወይም ደግሞ እግዚአብሔር ለሰው ልጆች የሰጠው ስጦታ ነው። የማያስርብ የማያስጠማ ከበሉት የማያስርብ ከጠጡትም የማያስጠማ ወይም ደግሞ ከእርሱ ከእግዚአብሔር ጋር የሚያደርግ ስጋና ደም ነው። እንግዲህ ይሄ ማለት ምን ማለት ነው? እንዴት ሰጠን? ወይም ደግሞ ይህንን ስጋና ደም እንዴት እግዚአብሔር ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ሰጠ ሲባል የሰው ልጅ ባደረገው ነገር ባጠፋው ጥፋት ወደዚህ ምድር ሲወድቅ ወደ ታች ወደ ምድረ ፋይድ ሂድ ውረድ ሲባል አዳም የበላው ነገር አለ፣ ያጠፋው ጥፋት አለ። በልቶ ነው ያ ዕፀ በለስ በላ። ያንን ዕፀ በለስ የበላውን ለማስወጣት ወይም ደግሞ በልቶ ስለወደቀ በልቶ ደግሞ ማንሳት ወይም ደግሞ መነሳት ስላለ ከስጋው ከአካሉ ከራሱ ከእግዚአብሔር ከአምላክ የሆነውን ስጋና ደም ሰጠና የሰው ልጅ ሕያው አደረገው፣ የሞተውን ልጅ አነሳው። ስለዚህ ይሄ ለሰው ልጆች የሚያስፈልግና ለዘላለም ሕያው የሚያደርግ ከእርሱም ጋራ የሚያደርግ ዘበላ ስጋዬ ወሰተ ደሜ ይሄሉ ምስሌ ከኔ ጋራ ይኖራል፣ ስጋዬን የበላ ደሜን የጠጣ ከኔ ጋራ ይኖራል፣ እኔም ደግሞ ከእርሱ ጋራ እኖራለሁ ማለት ነውና ለሰው ልጆች አስፈላጊ ነው። ስጋውና ደሙ አስፈላጊ ነውና መቀበል መብላት መጠጣት እጅግ በጣም አስፈላጊ ነው። መልካም እግዚአብሔር ይስጥልኝ። ቀሲስ መምህር የሚጨምሩት ሀሳብ አለ? ትንሽ ያው እሳቸው ካሉት በሌላ አገላለጽ በቅድሚያ እግዚአብሔር መዓልቱን ባርኮ በበደላችን ሳይቆጣ ለዚህ ሰዓት ያደረሰን ልዑል እግዚአብሔር ምስጋና ይድረሰው እና ስጋው ደሙ ማለት ምን ማለት ነው ሲባል በሌላ አነጋገር ቅዱስ ቁርባን ማለት ነው። ቅዱስ ቁርባን ማለት ደግሞ ስንል ቤተ ክርስቲያንን የምናነሳበት ክፍል ነው። ቤተ ክርስቲያን ያለ ቅዱስ ቁርባን ምንም አይነት ነገር አይደለችም። ስለዚህ ቅዱስ ቁርባን ስንል
ለቅዱስ ቁርባንና ለክርስትና መሰረታዊ አስፈላጊ ነገሩ ምንድነው እያልን ነው። 4 መሰረታዊ ነገረ መለኮታዊ ሳቢዎችን ላንሳ። የመጀመሪያው ቅዱስ ቁርባን ማለት ልክ እሳቸው እንዳሉት የክርስቶስ በጉባኤው መካከል መገኘት ማለት ነው። ይህ ስጋዬ ነው ይላል። ይሄ ክርስቶስ በዚህ ስጋ ላይ እንደሚታይ የሚያሳይ ነገር ነው። ስጋው ደግሞ ስንል ይህ ስጋዬ ነው አለ ማለት የክርስቶስን መገኘት የምናገኝበት ጉዳይ ነው። በየት? በዚህ ስጋው ደግሞ ላይ። ሌላኛው ሁለተኛው የምናገኘው ደግሞ ራሱ ቅዱስ ቁርባን ወይም ክቡር ስጋውና ደሙ ስንል ቃል ኪዳን ነው። በሉቃስ 22 ከ19 ጀምሮ የምናነበው ይህ የሐዲስ ኪዳን የሚሆን ደሜ ነው ይላል። ስለዚህ ዘላለማዊ የሆነ ኪዳን ነው ማለት ነው። ቅዱስ ቁርባን ስጋው ደሙ ስንል ኪዳናዊ ነገር ነው እያልን ነው። ምክንያቱም ይሄ ሐዲስ ኪዳናዊ ንግግር ስለሆነ የመጀመሪያው አሮጌው ኪዳን ደም ይፈስ ነበር አይደል? ይሄ ግን ደም እሱ አንድ ጊዜ ያፈሰሰው እኛ የምንቀበለው የሚታይ ደም አይፈስም። ግን አንድ ጊዜ ራሱን ይህ ደሜ ነው ብሎ የሰጠን ኪዳን መሆኑን የምናይበት ነው። ሶስተኛው ምስጋና ነው። ቤተ ክርስቲያን ስጋው ደሙ አለ ማለት ሁል ጊዜ እንደ መላእክት ታመሰግናለች ማለት ነው። በምን? በስጋውና በደሙ እና ምስጋና አንድነት ነው። አንድነቱ ጉባኤውና ክርስቶስ ሥላሴ የሚገናኙበት ነው። ጉባኤው እንዴት ነው የሚገናኘው? በጊዜ በቦታ አንድ አድርጎ የሚሰበስብ እንዲህ ከዚህ ስንሰባሰብ በላይኛው መንግስት ደግሞ እንዲህ ለዘላለም የምንኖርበት ነው። የመጨረሻው ግን ነገረ ምጽአታዊ ጉዳይን የሚናገር ትንቢት ነው። ምክንያቱም አሁን ስጋው ደሙን ይዘናል እንቀበላለን። ፍጻሜው መቼ ነው ሲባል ክርስቶስ ሲመጣ ነው። እሱን ይዘን የምንቀጥልበት ነው እና የነገረ መለኮታዊ ፍጻሜ የመጨረሻው ነው እንለዋለን። ምንን? ቅዱስ ስጋውና ክቡር ደሙን። ታዲያ እንደሱ ካለን ምን እያልን ነው ቢባል ቤተ ክርስቲያን ቁርባናዊት ናት ትባላለች። ቁርባናዊት ቤተ ክርስቲያን ብለን እንገልጻታለን። ያኛው በምድረ በዳ እግዚአብሔር ለእስራኤል በየቀኑ አይደል መና የሚሰጣቸው አይደል? በየቀኑ። ይሄስ በየጊዜው ለማህበረሰቡ ለአማኙ ሁል ጊዜ የሚፈተት ነው እና በሚገለጥ አማናዊ በሆነ ነገር የሚደረግ ነው። ስለዚህ ስጋው ደሙ ስንል ህብረት ነው፣ የክርስቶስ መገኘት ነው፣ ነገረ ፍጻሜያዊ ጉዳይን የሚናገር ትንቢት ነው። በራእይ 19 ላይ እንደተቀመጠው የመጨረሻው የራት ግብዣ የበጉ ሰርግ አለ አይደል? ያንን የሚናገር ነው። ስለዚህ ቅዱስ ቁርባን ስንል ይህን እያልን ነው። ቀሲስ ወደ እርሶ ልምጣና ይሄ የስጋው ደሙ በቤተ ክርስቲያን አስተምሮ ለማን ይፈቀዳል? ማንስ እንዲጠቀምበት ነው? ቤተ ክርስቲያን ይሄንን የአብሮነት ማዕድ የምታቀርበው ለማን ነው? የእድሜ ገደብስ አለው ወይ? ምንድነው? ለማን ይፈቀዳል? ለሁሉም ክርስቲያኖች ይፈቀዳል። የሚፈቀድላቸው ምናልባት የሚፈቀድላቸው ክርስቲያኖች በሙሉ ክርስቲያን ለሆነ ንስሐ ለገባ ከክርስቶስ ጋር ህብረት ላደረገ ኃጢአቱንና በደሉን ለተናዘዘ አስፈላጊ የሆነውን ነገር ሁሉ በስርዓተ ቤተክርስቲያን በሚያስፈልገው የቤተክርስቲያን ስርዓት የቤተክርስቲያን አካሄድ የቤተክርስቲያን ጉዞ በሚጠብቀው በዛ መስመር ውስጥ የሚያልፍ ሰው ሁሉ ያስፈልገዋል። ምክንያቱም የእድሜ ገደብ ምናልባት ከ40 ቀን በታች ለሆኑ ህፃናት ምናልባት ላልተጠመቁት ህፃናትን ከ40 ቀን በፊት ካሉ በስተቀር ለማንኛውም ሰው ያስፈልጋል፣ ይሰጣቸዋል። ለማንኛውም ሰው ያስፈልጋል ሲባል እንደተባለው ንስሐ ለገባ መቁረብ ለሚፈልግ እንደገና ንጹህ ለሆነ ለምሳሌ ንጽህናን ስናይ ከሰውነታችን ጀምሮ ከሰውነታችን ካለባበሳችን ዝም ብሎ የመጣው ሁሉ መቼም ስርዓት አላት። አስቀዳሹ ብዙ ነው፣ ጸሎተኛው ብዙ ነው። ለትምህርት የሚመጣው ሰው ዝም ብሎ ዛሬ ስለመጣ አይቀበልም። ስርዓት አለው። አለባበሱ የተለየ ነው። ለቁርባን የምንለብሰው ልብስ የተለየ ነው።
ለቅዳሴ የምንለብሰው ልብስ የተለየ ነው። ለመቁረብ የሚለበሰው ልብስ የተለየ ነው እና ያንን ስርዓት ያንን መንገድ ያንን ጉዞ አስተካክሎ አመቻችቶ የመጣ ሰው በሙሉ ስጋውና ደሙ ይሰጠዋል፣ አይከለከልም። እና ወጣትም ያስፈልገዋል ማዕከላዊ ወይም ደግሞ ማዕከላዊም ወጣትም አዛውንትም ለየትኛውም ሰው ያስፈልጋል። አንዳንድ ጊዜ በዚህ ውስጥ አሁን ወጣቶቹ ያው ይታያል ወደ ኋላ ይባላልና ስጋው ደግሞ ለማንኛውም ሰው ስለሚያስፈልግ ማንኛውም ሰው ያስፈልጋል። እንደውም በዚህ ላይ አሁን በዚህ በኮሮና ጊዜ ብዙ ቆራቢ ነበር። ብዙ ቆራቢ አይተናል። ብዙ ቆራቢ ይሰለፋል። አዳዲስ ቆራቢዎችም ካባ ለብሰው ምናምን ይሰለፋሉ። አሁን ግን የለም እና ወቅት አይታይም። ወቅት መታየት የለበትም። ጊዜ መታየት የለበትም። ሰው ሲታመም ብቻ አይደለም የሆነ ልዩ ነገር ሲመጣበት እሞታለሁ ብሎ ሲያስብ ብቻ አይደለም እኖራለሁ ብሎ። በነገራችን ላይ ስጋው ደግሞ የሽማግሌ ደሞዝ ወይም ደግሞ ምግብ አይደለም። የመኖር የህይወት ምግብ ነው። የሞት ምግብ አይደለም፣ የህይወት ምግብ ነው። ስለዚህ ማንኛውም ሰው በህይወት መኖር የሚፈልግ ከሞት አረንቋ መውጣት የሚፈልግ ሰው በሙሉ ስጋውና ደሙን መቀበል ግዴታ ነው፣ አስፈላጊም ነውና ከ40 ቀን በታች ካሉ ህፃናት በስተቀር ለማንኛውም ሰው ያስፈልጋል። ሴቶች በ80 ቀን ሴቶች በ80 ቀን ወንዶች ደግሞ በ40 ቀን ጀምሮ እስከሚኖሩበት ህይወታቸው እስከ ህይወት ፍጻሜያቸው ድረስ ይቀበላሉ። ለመቀበል አስፈላጊ ነው፣ ግዴታም ነው። መልካም ቀሲስ መምህር ምናልባት እዚህ ላይ የሚጨምሩት ሀሳብ ካለ? እኔ የሚጨምረው ያው ማን ነው የሚቀበለው በሚለው እንትን ልበለው። የመጀመሪያውን 2 አድርጌ ብከፍለው ደስ ይለኛል። አንደኛ ራሱ በፍትህ መንፈሳዊ አንቀጽ 13 ቁጥር 54 ላይ ካመኑ ምእመናን በቀር የማያምኑ እንዳይቀበሉ ይከለክላል። ካመኑት ውስጥ ደግሞ ሳይገባቸው ቢሆንስ የክርስቶስ ስጋና ደም እውነት ገብቷቸው ነው እየተቀበሉ ያሉት የሚለውን ደግሞ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ደግሞ ይህን አስቀምጦልናል። እና ያላመኑ መቀበል የለባቸውም። በመንገድ ላይ እንኳን ያሉ ቢሆኑ መቀበል የለባቸውም። ለምን ቢባል ሚስጢር ነው። ከክርስቶስ ጋር ትክክለኛ ሱታፌ የምናደርግበት ነው። የመጨረሻ የቤተ ክርስቲያን ራሱ የመጨረሻ ጎሏ ምንድነው ቢባል ሱታፌ ነው። ከስላሴ ጋር በሱታፌነት መኖር ነው አይደል? ቤተ ክርስቲያን ዋና እንትኗ ይህንን ፍለጋ ነው የምትሄደው። እሱን በሚታይ ነገር የማይታየው ሱታፌ የሚታየውን ነገር ልናብራራው እንችላለን፣ የማይታየውን ግን ማብራራት አንችልምና ስለዚህ ማይቀበለው ከተባለ ያመነ ብቻ ነው። ምን ብሎ ክርስቶስ ሞተልኝ፣ ለኔ መከራን ተቀበለልኝ፣ ስለኔ ተሰቀለ ብሎ ከሰማየ ሰማያት ወረደ ብሎ ከድንግል ተወለደ ብሎ የሚያምን ይቀበለው። መጨረሻው ምንድነው ብሎ ካንተ ጋር በሱታፌ ልኖር ይሄው ብሎ። ምክንያቱም ቅድም እንዳልነው ኪዳን ነው፣ ሐዲስ ኪዳናዊ በደም የሆነ ሐዲስ ኪዳናዊ ስርዓት ስለሆነ ያመነ ብቻ ነው የሚቀበለው። ያላመነ ሊቀበለው አይችልም። ካመነው ውስጥስ ሁሉ መቀበል አለበት ተፈቅዷል። ግን ሁሉ መቀበል አለበት ሲባል ደግሞ ልክ የቆሮንቶስ ቤተክርስቲያን ዕዳ መጥቶባቸው አንዳንዶች እንደሞቱ አንዳንዶች ባያሌው እንደታመሙ እና ይሄ የሆነባቸው ለምን የክርስቶስን ስጋና ደም ሳይገባቸው በትክክል እንደ ቤት ምግብ አድርገው ይጠቀሙ ስለነበረ ያ እንዳይመጣ ነው እንጂ እግዚአብሔር አብ የሰባውን በትክክል ያዘጋጀው ሰማያዊ ፍሬዳ ነው። ይሄ ኃጢአተኛው እየመጣ ኃይል የሚያገኝበትን ኃጢአት እንዳይሰራ የሚጠበቅበት ሚስጢር ስለሆነ ማንም እየተዘጋጀ ንስሐ እየገባ ይቀበለው ዘንድ ግድ ነው። ግን በፍትህ አንቀጽ መንፈሳዊ መሰረት ምንድነው ያላመነ እንዳይቀበል ይከለክላል ማለት ነው። መልካም ቀሲስ፣ ምናልባት እንግዲህ ይሄንን ሚስጥር ለመካፈል መቼም ምናሟላቸው ህጎች አሉ እንደ ቤተ ክርስቲያንና ምናልባት አንድ ለመቀበል የተዘጋጀ ሰው እንደ ቤተ ክርስቲያን ህግ ማሟላት ያለበት ወይም ማለፍ ያለበት መስመር ምንድነው? እንደ ቤተ ክርስቲያን ህግ አንድ ክርስቲያን ማሟላት ያለበት ነገር የመጀመሪያው ማወቅ ነው፣ መማር። ማሟላት ያለበት የመጀመሪያው ማወቅ። እንግዲህ ስጋው ደግሞ
ጌታችን አምላካችን አሐዱ አብ ቅዱስ፣ አሐዱ ወልዱ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ ሲባል የሚለወጥ ነው። ይህንን የሚቀበለው ስጋና ደም የክርስቶስ ፍጹም ስጋ ፍጹም ደም ነው ብሎ የሚቀበለውን ስጋ አምኖ መቀበል፣ ይህንን ማወቅ መማር ያስፈልጋል። አሁን ዝም ብሎ ወደ ስጋው ደሙ ይቀበል፣ አንድ ሰው ስጋው ደሙ ይቀበል፣ ስጋው ደሙ ይብላ ይጠጣ ሲባል እንዲሁ ዝም ብሎ የሚሰጥ ዝም ብሎ የሚናኝ አይደለም። ማወቅ የሚገባው ነገር አለ፣ መማር የሚገባው ነገር አለ። ትምህርት ይቀድማል። ከዛ በኋላ ከተማረ በኋላ ዝግጅት መዘጋጀት ያስፈልጋል። ዝግጅት ሲባል ለምሳሌ ከራስ ያው እንዴት መኖር እንዳለበት ከሰዎች የሚጠየቅ ከመምህራን የሚጠየቁ ጥያቄዎች የሚማሩ አሉ። ከአካባቢ ቀደም ብለው ከተቀበሉ ከቆረቡ ሰዎች የሚጠየቁ ጥያቄዎች ይኖራሉ። የሚወሰዱ ልምዶች አሉ። እነዚህን ልምዶች መውሰድ ቀድሞ እነዚህን ነገር መውሰድ እና እነዚህ ልምዶች እነዚህን ነገሮች ሀሳቦች ከሰው ከወሰደ በኋላ ስጋው ደሙን ለመቀበል ዝግጁ መሆኑን ማመን። ከዛ በኋላ እንደገና ራሱን ከውስጡ ጋራ ከማንነቱ ጋራ ከሰውነቱ ጋራ ባለትዳር ከሆነ ከትዳሩ ጋራ ያለውን ግንኙነት ያለውን ህይወት፣ ወጣት ብቸኛ ብቻውንም ከሆነ ብቻዬን እስከ መቼ ድረስ እቆያለሁ፣ ከዛ በኋላ ሳገባ ደግሞ ወይም ደግሞ የትዳር አጋሬ የምትሆነው ከኔ ህይወት ጋራ በኔ ሐሳብ ጋራ አብራ ትኖራለች ብሎ ማሰብ፣ ስለዛ ነገር ማወቅ ያስፈልጋል። አንድ ሰው ስጋው ደግሞ ለመቀበል መጀመሪያ ሊያደርጋቸው የሚያስፈልጉ ጥንቃቄዎች አሉ። ምክንያቱም ተገብቶበት የማይወጣ ነው፣ ሊወጣበት የማይቻል ነውና ለመግባት አስፈላጊ የሆነው ጥንቃቄ አስፈላጊ የሆነው ግንዛቤ እውቀት ያስፈልጋል። እና እነዚህን ካደረገ በኋላ አንድ ሰው ጥንቃቄዎቹን ግንዛቤዎቹን ትምህርቶቹን መንፈሳዊ ነገሮችን ከወሰደ በኋላ ወደዛ ይሄዳል። ከዛ በኋላ ወደ አካሉ ወደ ሰውነቱ ወደ ራሱ ስንመጣ ቅድም ያልነውን ነገር ንጽህናውን መጠበቅ ስለሚለብሰው ነገር ስለሚሆነው ነገር ከዛ በኋላ ከተቀበለ በኋላ ስለሚያደርገው ነገር ማወቅ ያስፈልጋል። ትምህርት አለው። በነገራችን ላይ አንድ ሰው ከመቆረቡ በፊት ምን ማድረግ አለበት፣ ከቆረበ በኋላ ምን ማድረግ አለበት፣ እነዚህ ትምህርቶች አሉ። ቤተክርስቲያን ስርዓታዊ የሆኑ የቤተክርስቲያን ትምህርት የሆኑ ትምህርቶች አሉና እነሱን ማወቅ ከዛ በኋላ ወደ ህይወት እንጀራ ወደ ህይወት ምግብ ገብቶ የሚያጠግበውን የማያስረበውን ሰማያዊ የሆነውን ምግብ መብላት ማለት ነው። መልካም መምህር ሙሉ ቀን በጣም ነው የማመሰግነው። ጥያቄው ምን ዓለም ማሟላት አለበት ወይም ምንን ያላሟላ ነው ብትይ ነበር የሚከብደኝ። ማሟላት ያለበት ቀላል ነው። አሁን የሚቀበለው ሰው ሁሉ እውነት ይሄን እያሟላ ነው? ከባድ ነው አይደል? እና ምንድነው ማሟላት አለበት ምለው የሚቀርበው በሚታይ ወደ ሰማያዊ ምስጢር ነው የሚቀርበው። ታዲያ ምን ማወቅ አለበት ከተባለ ስላሴን በትክክል ማወቅ መቻል አለበት። ምስጢረ ስላሴ የምንለው ይሄ በአይማድ ደረጃ 5 የተባሉ ምሰሶ ናቸው ለቤተክርስቲያኒቷ ዋልታ። እነዚህ 5ቱ በዚያ ክርስቲያን ልብ ውስጥ መተከል መቻል አለባቸው። እነዚህ 5ቱ ነገሮች በእነሱ በሚቀበለው ሰው ተተክለው ነው ብሎ በትክክል ያምን ዘንድ 5ቱን አዕማደ ምስጢር ማወቅ መቻል አለበት። ግን ይህን የሚያውቅ ምእመን አለ ብትይ ነበር የሚከብደኛል። ሁለዛ ነው አሁን እንደው እናቶች ያውቁ ይሆን አላውቅም፣ ግን ብዙ ፍርሃት አለኝ። ያውቁ ይሆን ስል አይ እንደው ልጅ ምኑን እናውቃለን የሚሉ ብዙ እናቶች ስላሉ ነው። እና እሱን ማወቅ መቻል አለበት። ደግሞ በኦርደር ነው የተቀመጡት። ምስጢረ ስላሴ ይላል በልዩ አካል ስጋዌ አንድ ወልድ ዋህድ ወደዚህ መጥቶ ያደረገውን ነገር የምታውቂው እሱን ሲያውቅ ምን መድረግ አለበት ቢባል በስላሴ ማህበር ህብረት ለማድረግ ጥምቀት የሚለው ይመጣል። ከሱ ቀጥሎ ነው የመጨረሻውን የሚታተምበትን ሱታፍ የሚያገኘው ወደ ክቡር ስጋው የሚቀርብበትና ይህንን ሲቀበልስ ዋው ትንሣኤ ሙታን አለኝ የሚል አይምሮ እያሰበ ተስፋ የሌለው ክርስትና እንዳልሆነ እንዲገባው ነው። የተረጋገጠ ተስፋ እንደሚነሳ እርግጠኛ የሆነ ለዚህ ደግሞ ምልክቱ የሚቀበለው የማን ነው ቢባል
ሞትን ድል ያደረገው የክርስቶስ ስጋ የሚለው ነገር ሁሉ ጊዜ በነፍሱ መቅደስ ላይ እንዲያበራ እንዲፈለግ ምን ማወቅ አለበት? ቅድሚያ እነዚህን አዕማድ የሚባሉ ምስጢራትን ማወቅ መቻል አለበት። ይሄንን ካወቀ ወደ ምን ይመጣል? ዋው ይሄ በጣም ግሩም አስፈሪ ምስጢር ነው ካለ ስለዚህ ንስሐ ይላል። ንስሐ መግባት ይፈልጋል። ምን ሊያደርግ ቢባል ንጽሐ ስጋ ንጽሐ ነፍስ ያስፈልገዋል። በዚህ ውስጥ ነፍስን ከስጋ እንለያትም። ነፍሱ ሲነጻ ለስጋው መንጽሄ ዋና አካልና የነገሩ ማዕከል የምትባል ነፍስ ስለሆነች ለሰው እሱን ንጹህ አድርጎ ሊቀርብ ይገባበታል። ከዛ በኋላስ 3 ነገሮች ናቸው። 5ቱን አዕማድ ማወቅ፣ ንስሐ መግባት፣ ከዛ ልዩ ጥንቃቄ የሚባሉት ደግሞ ለምሳሌ ባለትዳር ከሆነ ከሩካቤ እስከ መቼ ቤተክርስቲያን በስርዓቷ በፍትህ መንፈሳዊ ያስቀምጣለች። ለ3 ከተቀበለ በኋላ ለ2 እያለች ያስቀምጣለች። ይህንን መከልከል መቻል አለበት። ከዛ ደግሞ ዝኔት የሚባለው እሱ ከሱ መራቅ መቻል አለበት። እሱን ማወቅ መቻል አለበት። ይሄ ነገር ከኔ ጋር ስላለ ይልና በበነጋው ነስቶ እንዲቀርብ ነው ይህን የሚያደርገው። እሱን ማድረግ መቻል አለበት። መጨረሻው ጾም ነው። ማንጋ ላይጋ ይህን ማወቅ አለበት ስለ የነበረ ሁሉ መነጋገር ነው ከማንጋ ከስላሴ ጋር እና ወደዚህ ነገር ለመምጣት ሰው ይህንን አውቆ ቢቀበል በጣም ግሩም ነው። ግን ጥያቄው ተገልብጦ ቢሆን መመለስ አልችልም ነበር። ምክንያቱም የእያንዳንዱ ሰው እንዴት አድርጌ መመለስ እችላለሁ? አሁን ከዚህ ራሱ የሚያውቃለ ትንሽ ሊከብደኝ ይችል ቢሆንስ እኔ አላውቅም አይደል? ማድረግ ያለበት እነዚህ ነገሮች ነው። በቤተክርስቲያኒቷ ስርዓት የተቀመጠው ይሄ ስለሆነ ነው። የተከበራችሁ ተመልካቾቻችን የዛሬው ክፍል 1 መርሃ ግብራችን ይህንን ይመስል ነበር። በቀጣይ ሳምንት ክፍል 2 ይዘንላችሁ እንቀርባለን። አብራችሁን ስለቆያችሁ በድጋሚ ክብረት ይስጥልን እያልን ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ። በእነሱ ታገኙናላችሁ። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ለወዳጅ ዘመድ እንድታጋሩ በእግዚአብሔር ስም ጥሪ እያቀረብን እኛ ከወዲሁ አበቃን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ መርሃ ግብሮች ይቀጥላሉ።